ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። ስለ ማርከስ ራሽፎርድ ቆይታ፣ ስለ ፍሌክስ ሜቻ በማንቸስተር ዩናይትድ የዝውውር ራዳር ውስጥ መግባትና ለማቲያስ ፈርናንዴዝ አዲስ የዝውውር ጥያቄ ዩናይትዶች ለማቅረብ ዝግጁ መሆናቸው እየተገለጸ ይገኛል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በቅድሚያም እንግዲህ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ለብዙዎች እንዲደርስ አድርጉ። ወደ ቪዲዮ እንግባ። ራሽፎርድ በካሪክ ስር የቅድመ ውድድር ዘመን ዝግጅቱን ለመጀመር ፈቃደኛ ሆኗል ተብሏል። ይሁን እንጂ በዩናይትድ ለመቆየት ምንም ዋስትና የለም። ወደፊት የሚቀርቡ የዝውውር ጥያቄዎችን ይገመግማሉ። ይህ የመጀመሪያ እርምጃ በሁሉም ወገኖች መካከል ያለውን እምነት መልሶ ለመገንባትም ወሳኝ እንደሆነ ነው እየተገለጸ የሚገኘው። አሁን እንግዲህ ማርከስ ራሽፎርድ ወደ ዩናይትድ ተመልሶ እንዲጫወት በሁሉም ወገን በኩል ሙሉ ፈቃደኝነት እንዳለም ታማኙ የዘ አትሌቲክስ ጸሐፊ ዴቪድ ኦርንስታይን አሳውቋል። ባለፉት 24 ሰዓታት ውስጥም በማርከስ ራሽፎርድ እና ዩናይትድ በኩል ቀጥተኛ ውይይቶች ተደርገዋል። እሱን በድጋሚ ከዋናው ቡድን ጋር ለመቀላቀልም ሂደቶችን ለመጀመር ሁለቱም ወገኖች ተስማምተዋል። ከማርከስ ራሽፎርድ ጋር የሚነሳው ጥያቄ ምንድን ነው? የብቃት ወይም የኳሊቲ ችግር ሳይሆን እንግዲህ ከወርክ ሬት ጋር የሚነሳ ጥያቄ አለ። በነ ማቲያስ ኩኛ፣ በነ ብሪያን ኤምቦሞ፣ በአዳዲስ ፈራሚዎች በነ ቤንያሚን ሼሽኮ የተመለከትነውን ወርክ ሬት ተነሳሽነት በማርከስ ራሽፎርድ ላይ መመልከት አልቻልንም። በተለይም እንግዲህ ተጫዋቹ ካሪንግተን በቀል የሆነ ተጫዋች እንደመሆኑ አንጻር ከዚህ በላይ የተሻለ ነገር ለማንቸስተር ዩናይትድ ማድረግ እንዳለበት ይታወቃልና ይህንን ነገር እያደረገ አልነበረም። ይህ ነው ጥያቄ ሊያስነሳ የሚችለው እንጂ ከብቃት ጋር የሚነሳ ጥያቄ የለበትም። በሄደባቸው ክለቦች ሁሉ በሚገባ ብቃቱን ማሳየት የሚችል ተጫዋች እንደሆነ ይታወቃል። ነገር ግን ከወርክ ሬት ጋር አሁንም የሚነሱበት ጥያቄዎች አሉ። ያ ነገር ደግሞ ምን ያህል እንደጎዳው፣ ተነሳሽነት አለመኖር ምን ያህል እንደጎዳቸው ጄደን ሳንቾንም ሆነ ማርከስ ራሽፎርድ እንግዲህ እስካሁን ድረስ እንዲንገላት ያደረገው ነገር ያ እንደሆነ ይታወቃል። እና ለምን እንደዚህ አይነት ተነሳሽነት እንደጎደለው እኔ ራሱ አንዳንድ ጊዜ ግራ ሊያጋባኝ ይችላል። ምክንያቱም አንደኛ ካሪንግተን በቀል ነው፣ ሁለተኛ ኳሊቲ ያለው ተጫዋች ነው እና ያንን ነገር ማስተካከል የማይችል ከሆነ የእውነት በማንቸስተር ዩናይትድ ቤት ይቆያሉ የሚለው ነገር ጥያቄ ያስነሳል። ከዝውውር ጋር በተያዘ ፍሌክስ ሜቻ በዩናይትድ እቅድ ውስጥ ካሉ እጩዎች አንዱ ነው ተብሏል። ዩናይትድ ተጫዋቹን ማግኘት ስለሚቻልበት ሁኔታም ጠይቋል። ሜቻ ወደ ፕሪሚየር ሊግ የመዘዋወር ከፍተኛ ፍላጎት እንዳለውም ነው እየተገለጸ የሚገኘው። ይህ ግዙፍ የሆነ ተጫዋች እንግዲህ ቦሩሲያ ዶርትሙንድ ቤትም ሆነ በአገሩ ጀርመን በጣም ድንቅ ብቃት ካስመለከቱ በየጨዋታው ጥሩ ሬቲንግን ይዘው ከሚወጡ ተጫዋቾች ውስጥ ይጠቀሳልና በጣም ግዙፍ ነው። ወደ ፕሪሚየር ሊግ ቢመጣም እንግዲህ በፊዚካል ሊታማ የሚችል አይነት ተጫዋች አይደለም እና ለማንቸስተር ዩናይትድ በጣም ጥሩ ግልጋሎት ይሰጣል ከሚባሉ ተጫዋቾች ውስጥ የበርካታ የአውሮፓ ክለቦችን ቀልብ ከሳቡ ተጫዋቾች ውስጥ እንደሆነ ይታወሳልና ዩናይትዶች ከሱ ባሻገር እነ ኦሊሌን ቹዋሚኒንም እየተመለከቱ ይገኛሉ በሁለተኛ አማራጭነት። አሁንም ቢሆን ማንቸስተር ዩናይትዶች እስከ 3 የመሃል ክፍል ተጫዋች ለማስፈረም ሀሳብ እንዳላቸው፣ በተለይም የኡጋርቴ ጉዳትን ተከትሎ ዩናይትዶች በፍጥነት ወደ ገበያው ወጥተው እንዲያማትሩ ያደርጋቸዋል ተብሎ ይጠበቃልና በዋነኝነት ታዲያ የፍሌክስ ሜቻንና እንዲሁም ደግሞ የኦሊሌን ቹዋሚኒ ሁኔታ ይመለከታሉ ተብሎ ነው የሚጠበቀው። በተለይ ካማቪንጋ በሪያል ማድሪድ ቤት የሚቆይ ከሆነ ቹዋሚኒ ከሪያል ማድሪድ ቤት ይለቃል ተብሎ ይጠበቃልና ከዛ አንጻር እንግዲህ ሁለቱን ተጫዋቾች ይመለከታሉ። ኦሊሌን ቹዋሚኒና እንዲሁም ፍሌክስ ሜቻ ከሁለት አንዱ ወደ ዩናይትድ ቤት እንዲመጣ ጥረት ያደርጋሉ። በዋነኝነት ግን እንግዲህ አሁን በአዲሱ ወር ማንቸስተር ዩናይትዶች የማቲያስ ፈርናንዴዝን ዝውውር ለመጨረስ ይሰራሉ ተብሎ ነው የሚጠበቀው። እስከ 3 የመሃል ክፍል ተጫዋች ለማስፈረም ሀሳብ አላቸው እና አሁን አዲሱ ወር ዌስትሃም ዩናይትዶች ይህንን ተጫዋች ለመሸጥ ችግር ውስጥ ወይም ደግሞ ግዴታ ውስጥ የሚገቡበት እድል አለና ይህንን ተጫዋች ማንቸስተር ዩናይትዶች ለማስፈረም ወሳኝ የሆኑ ስራዎችን የሚሰሩበት ይህኛው ትክክለኛው ጊዜ እንደሆነ እየተገለጸ ይገኛል። ዩናይትድ እንግዲህ በአማካይ መስመሩ ሊሰራ ያቀደው እቅድ ከኡጋርቴ መጎዳት ጋር የሚገናኝ ነገር ያለውም ክለቡ ከወሰዳቸው የውጭ ቅነሳዎች በኋላ ተጫዋቹ ለቀቀም አለቀቀም ሁኔታውን ለመቋቋም የሚያስችል ጠንካራ አቅም ላይ እንደሚገኝ ነው እየተገለጸ የሚገኘው። የኡጋርቴ ጉዳት ማስተናገድ እንግዲህ በፍጥነት ተጫዋቾችን ሊያስፈርም እንዲገፋፋቸው ወይም ቢችልም ነገር ግን ዩናይትዶች አሁንም ቢሆን እስከ 3 አማካኝ ተጫዋች በክረምቱ የዝውውር መስኮት ለማስፈረም ሀሳብ እንዳላቸው እየተገለጸ ይገኛል። የቱርኩ ክለብ ትራንስፖርት የኦናናን ከፍተኛ የደሞዝ ክፍል ይሸፍናል ግን ሙሉን አይደለም ሲል ዘ አትሌቲክስ ዘግቧል። እንደሚታወቀው እንግዲህ ግብ ጠባቂ በቀጣይ ዓመትም በቱርኩ ክለብ ይቆያል ተብሎ ይጠበቃል። ከፊሉን ደሞዝም የቱርኩ ክለብ ይሸፍናል ተብሎ ነው የሚጠበቀው።
ክሪስቲያን ኦሮስኮ ወደ ዩናይትድ የሚያደርገውን ዝውውር ለማጠናቀቅ የሕክምና ምርመራውን ለማድረግ ወደ ማንቸስተር ዩናይትድ ተጉዟል። የ17 ዓመቱ ኮሎምቢያ ወጣት በሚቀጥለው ወር 18 ዓመት ሲሞላው በይፋ የዩናይትድ ተጫዋች ይሆናል ሲል ዘ አትሌቲክ ዘግበዋል። በጣም ፖቴንሻል ያለው ተጫዋች ነው እና ዩናይትድ እንግዲህ በወጣት ተጫዋች ላይ እየሰራ እንደሆነ ይታወቃል እና የዚህ ተጫዋች ወደ ዩናይትድ መዳረስ በጣም አስፈላጊ ነው። በጣም ኳሊቲ ያለው ተጫዋች እንደሆነ እናውቃለን። በዓለም ዋንጫ የጥሎ ማለፍ ጨዋታ ኔዘርላንድና ሞሮኮ ያደረጉት መርሃ ግብር መደበኛ የጨዋታ ክፍለ ጊዜ 1-1 በሆነ ውጤት ተጠናቋል። በመለያ ምት ሞሮኮ ጨዋታውን ማሸነፍ ቀጣዩን ዙር መቀላቀል ችላለች። አፍሪካዊቷ ተወካይ ሞሮኮ በ16ቱ ዙር ከካናዳ ብሔራዊ ቡድን ጋር የምትገናኝ ይሆናል። ኑሰር ማዝራዊ ሙሉ የጨዋታውን ክፍለ ጊዜ ሜዳ ላይ እያሳለፈ ሲሆን ጥሩ የሚባል ጨዋታ እንቅስቃሴም አስመልክቷል እና ሞሮኮ ከጊዜ ጊዜ እንግዲህ በጣም የሚያስገርም ነገር እያሳየች ትገኛለች። እንግዲህ ጥሩ የምትባል አፍሪካን የወከለች ሀገር መሆኗ ይታወሳልና ከዚህ በፊትም እጅግ አስገራሚና ያልተጠበቀ ጉዞ ማድረጓ ይታወሳል። የፖርቹጋል ብሔራዊ ቡድን ማሸነፍ ችላ ነበርና አሁንም እንግዲህ በጣም የሚያስገርም እንቅስቃሴ በተጫዋቾች ላይ ያለው ተነሳሽነት እጅግ አስገራሚ ነውና ከአፍሪካ ውስጥ ካሉ ቡድኖች እንግዲህ ረጅም ርቀት ትጓዛለች ተብላ ከተጠበቀች ሀገር ውስጥ እንግዲህ ሞሮኮ እንደሆነች ይታወቃል። በትናንትናው ዕለትም እጅግ አስገራሚ ድል ማስመዝገብ ችላለች። ማንቸስተር ዩናይትድ ማቲያስ ኩኛ ወደ ክለቡ መዘዋወሩ ተነሳሽነቱን እንዳሳደገውና በስነ ምግባሩ ላይ አዎንታዊ ተጽዕኖ እንዳሳደረ ያምናሉ ተብሏል። እንግዲህ የተጫዋች በማንቸስተር ዩናይትድ ቤት ያለውን ሳይሰስት የሚሰጥ ተጫዋች እንደሆነ ይታወቃልና እንደዚህ አይነት ተጫዋቾችን ዩናይትዶች እንዲህ በሚያስፈርሙበት ወቅት እንደ አጠቃላይ የክለቡ ሜንታሊቲ አጠቃላይ ክለቡ ውስጥ ያሉ ተጫዋቾች በመልበሻ ክፍል ላይ ያላቸው እርጋታ አጠቃላይ ተነሳሽነት እንዲጨምር ያደርጋል ብሎ ያምናሉና እንደዚህ አይነት ባህሪ ያላቸውን ተጫዋቾች አሁን ማንቸስተር ዩናይትዶች ለማስፈረም ነው ሀሳባቸው። ማንቸስተር ዩናይትድን ፈልጎ የሚመጣ የማንቸስተር ዩናይትድ ክብርን በሚገባ የተረዳ አይነት ተጫዋች ነው ዩናይትዶች የሚፈልጉት እንጂ ከፍተኛ የሆነ ደሞዝ እየተከፈለው እንደነ ጄደን ሳንቾ ክለቡ ወይም ለክለቡ መስጠት ያለበትን ነገር መስጠት የማይፈልግ ወርክሬቱ በጣም ዝቅተኛ የሆነ ተጫዋች የማስፈረም ሀሳብ እንደሌላቸው ነው እየተገለጸ የሚገኘው። ዘ አትሌቲክ እንዳሳወቀው ከሆነ ዩናይትዶች በክረምቱ የዝውውር መስኮት በጣም በጥንቃቄ ዝውውሮችን ለመፈጸም ሀሳብ እንዳላቸው ነው እየተነገረ የሚገኘው። በዛሬው ዕለት እንግዲህ ዩናይትድን የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ተመኘው።